መታወቅ አለብሽ። አዎ ግድ ነው። በቃ ቤተሰብ ነው ሄደን እናስታውቃለን። በልጅነቷ ነው የሄደችው በለው። በጣም በልጅነቷ ነው። እኔም ሰምቻለሁ። እና በስልክ እንኳን ስታናግረን በቃ ማለት በስልክ እንኳን ስታናግረን በስነ ስርዓት አታናግረን። ውብዬ ነች ረጅም ሰዓት ውብዬ የምታለቅስበት ሰዓት እኮ ብዙ ማለት ስለሷ እያሰበኝ ትንሽ ከባድ ነው ያሳለፈችው ነገር በጣም። ስልክ የምትደውልልን ከስልክ በቃ ከውብዬ ጋር ነው አብዛኛውን ጊዜ የሚደዋወሉትና እኔ ጋር ስንደዋወልም በቃ አላ ተደባብቃ ምናምን ነው ተጨናንቃ ነው የምትደውልልኝ እና ያን ስሜት ሳስበው በቃ ይሆናል አንዴ እንጃ በቃ ይሆናል። እኔ አልዋሽም ሚራ ጓደኛዋ ነች፣ ግን እኔ ያብን ከማገኛት በላይ በቃ ከሚራ ጋር ስሆን ደስተኛ ነኝ። ከምን ደግሞ አላ ጓደኛዋ ነች እንደዚህ አይባልም፣ ግን ከባድ ነው። በችግሩም ጊዜ በደስታውም ጊዜ አብሬ ለመሆን ያው ፈቃደኛ ነበርኩኝ ከመጀመሪያው ቀን ጀምሮ አለሁማ። ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሰላም ነው ወይ? አለው እግዚአብሔር ይመስገን፣ ክብሩ ይስፋ ምስጋናው አይጓደል። ተጠፋፍተናል አውቃለሁ። በአንዳንድ ነገሮች በቃ ጠፍቼባችሁ ነበር አውቃለሁ ምናምን እና ትንሽ ነገሮችን ወደ እናንተ መጥቼ ለማስረዳትም አልተመቸኝም። ብቻ የተወሰኑ ነገሮች ነበሩ ለእናንተ እንደዚህ ብዬ ማልነግራቸው ማለት ሁሉንም የራሳችሁን ትግል እንደዚህ አምጥታችሁ እዚህ ቪዲዮ ላይ አታወጡም እና በህይወቴ ብዙ ነገር ያጋጥመኛል፣ ብዙ ነገር ማሳልፍ ያለው እና እነዛ ነገሮች ስለነበሩ ትንሽ ጠፍቼባቸዋለሁ። በጣም ይቅርታ። እናንተም ናፍቃችሁኛል አውቃለሁ። ነው ብዬንም እነሱ ጋርም ነበርኩኝ። ሰሞኑን እያያችሁ ነው ቤት ቀያይረው ነበርና ከነሱ ጋርም ምናምን ዕቃ እያስተካከል ምናምን ነበርና ደግሞ ከሁሉም በላይ አኪ ከአረብ ሀገር ከስንት ዓመት ከ11 ዓመት በኋላ ውድ እህቴን አግኝቻት ነበርና ዝብርቅርቅ ያለ ስሜት ውስጥ ነበርኩ። የዛኔ እያያችኝ ከሆነም የሆነ ፊቴ በቃ የሆነ ሪያክሽን ራሱ ለራሴ ራሱ አላውቀውም ነበር ማለት እኔ አልነበርኩም በዛ ቦታ ላይ ነበርኩትና ትንሽ የተዘበራረቀ ነገር ነበረ ስሜቴ እና ማኪንም ስላገኘኋት ደስ ብሎኛል በጣም ምናምን በቃ ብዙ ጥሩ ጊዜያቶች አሳልፌ ነበር ከሷ ጋር ማለት በቃ ተገናኝተን ከውብዬ ጋር ለሶስት ሆነን ምናምን ደስ የሚሉ ነገሮች ያሳለፍኩ ነበረ። መጨረሻው ጥሩ ባይሆንም ስለሱ እመጣላችኋለሁ በኋላ ላይ እና በቃ ደስ የሚል ነገር አሳልፈናል። ማኪም ያሳለፋቻቸውን እያንዳንዱ ነገሮች ነግራኝ ነበረ ምናምን እንደ ወንድም ያለኝ መናገር ያለብኝ ነገር ለሷም ነግሬያታለሁ። ትንሽ ብቻ ከባድ ነው እዛ አረብ ሀገር የምትኖሩ ሴቶች በቃ ማለት ስሜታችሁን እንዴት ብዬ ልንገራችሁ ማለት የእናንተ ስሜት ይሆናላ እንደዚህ ተወርቶ ራሱ የሆነ የሚያልቅ ነገር አይደለም እና እንረዳለን ያንን ነገርና ትንሽ ከባድ ነው ያሳለፈችው ነገር በጣም። ስልክ የምትደውልልን ከስልክ በቃ ከውብዬ ጋር ነው አብዛኛውን ጊዜ የሚደዋወሉትና እኔ ጋር ስንደዋወልም በቃ አላ ተደባብቃ ምናምን ነው ተጨናንቃ ነው የምትደውልልኝ እና ያን ስሜት ሳስበው በቃ ይሆናል አንዴ እስር ቤት ነው እንደሄድሽው ለምን ቶሎ አትመለሽም ምናምን በቃ እንደ ቀልድ ብቻ 11 ዓመት አለፈና በጣም ከባድ ነው ቤተሰብ ማለት አንዳንዱ ጥሩ ነገር ላይ ይሆናል እንጂ አብዛኛው እዛ ያለ ሰው በጣም ተጎድቶና ተጎሳቅሎ እንደሚኖር ማለት የራሱን ህይወት ሳይሆን እዚህ ኢትዮጵያ ያሉትን ቤተሰቦቹን ወይ ለማስተካከል ምናምን እንደሚሄድ አውቃለሁና ያ ነገር ስላለ ነው እንጂ ማለት እዛ ሆኖ ስሩ ማለት ትንሽ ከባድ ነውና ብቻ ከባድ ነው። ብቻ በመጨረሻ መታለች። ማኪም ደስ የሚል ጊዜ አሳልፈን ነበረ። በራሴ ቻናል ስመጣ ስለ መጨረሻ ላይ ከያብ ጋር የተፈጠረው ነገር አይታችኋል። ትንሽ ከባድ ነበረ ማለት ስለሷም ያው ምንም በግልጽ እንደዚህ ያወራሁት ነገርም የለም እና ትንሽ ከሷ ጋር ትንሽ ከባድ ነገር ውስጥ ነበር። የሆነ ተጣልተን ነበረ ምናምን አሳማኝ ነገር ምንም ስላልነበር በመሀላችን ይሆናል እኔ እንጃ በእኔና በሷ መሀል ብዙ ደስተኝነት እየታየኝ አይደለም። ከዚህ ያልሆነ ሪሌሽንሺፕ ደግሞ አያስፈልግም ማለት ጤነኛ ሆነን ሁለታችንም ካልቀጠልን ምንም ጥቅም የለውም ማለት እኔ ስለሷ መጥፎ ነገር እያሰብኩ እሷም እንደዛ ከሆነ እንደውም ከሷ ይልቅ እውነቴን ነው የምላችሁ ለእናንተ ልናገርና
ከሷ ይልቅ ሚራክል ከጎኔ ሆና ሁሉን ነገር እያደረገችልኝ ያለችው በዚህ ሰዓት። ማንም ሰው ጥሎኝ በሄደ ሰዓት ከጎኔ ሆና አለው ጓደኛ በሆንም በቃ ማለት እንደ ጓደኛም ይሁን እንዴት እንደ ስሜቱን አላውቀውም። እኔ ከጎኔ ሆና ያለውን ነገር ሁሉ ያጽናናችኝ ምን እያለች የደገፈችኝ ያለች ያበረታታችኝ ያለችው ሚራክል ነች። እና በቃ ስለ ሚራክል እውነት እኔ እንደዚህ ብዬ መናገርም አልችልም። የሆነ ማለት መልካም ሰው ነች ማለት ጓደኛዋም ብትሆን እኔንም አላ ገለል አድርጋ አልተወችኝም። ብቻ ከጎኔ አሁን እያማከሩኝ ያሉ ሰዎች አሉና የናሆሜ ወንድም ናቲ ታውቁታላችሁ። እሱም አሁን ጠርቼዋለሁ ይመጣል። በቃ አላርል ስላለው ነገር ምናምን እናወራለን ብዬዋለሁ። እና እኔ ግራ ስለገባኝ ነው እንደዚህ የጠራው። እኔ ደግሞ የናሆሜ ወንድም ነው፣ እንደ ናሆሜ ነው ማየው። በቃ አላ ከጎኔ ሆኖ ሁሉን ነገር እያገዘኝ ነው ቤተሰብ። እና እንደዚህ አይነት ሰው ደግሞ ይሆናላ ጥሩ ነው። ከጎናችሁ ጥሩ መልካም ሰው ስታስቀምጡ የምታስቡት ነገር ሁሉ ወደዛ ሀሪፍ የሆነ አስተሳሰባችሁ ምናምን በቃ ልክ መልካም ይሆናል ማለት ነው። እና ከጎናችሁ መጥፎ ሰው የሆነ ስለ ሴራ የሚያስብ ሰው ምናምን ካስጠጋችሁ እናንተም ሴረኛ ነው የምትሆኑት። እና እኔ ደግሞ አሁን በዚህ ሰዓት ጓደኛ ላለማብዛት በተቻለኝ አቅም ሞክራለሁ። ግን በቃ ገፍቶ ከመጣ ጥሩም ሰው ከሆነ ምናምን አክሰፕት አደርጋለሁ። ምንም ችግር የለብኝም። እና በህይወቴ ብዙ ነገር ስለተማርኩኝ ማለት ነው። በውብዬም በእህቴም ብዙ ነገር አይቻለሁ። ማኪም በምትነግረኝ በሁሉም በእንደናሂም በቃ በዙሪያ ባለው ሰው ሁሉ እያየው ነው። እና ናቲ እስከሚመጣ ትንሽ እንጠብቀውና ከእሱ ጋር ያለውን ነገር ደግሞ እንመካከራለን። እስቲ ናቲ ማለት ለእኔ ጥሩ ሰው ነው፣ ለእህቴም ጥሩ ነው የሚያስበው። ማኪንም ደህና አድርጎ የሚንከባከባት ሰው ነው። እና እድሜው ረዥም ነው። ናቲ እንዴት ነሽ? ሰላም ነው? ሁሉ ሰላም? ሚዲያ ላይ በእኔ ቻናል በታጣቀም መጀመሪያ ኪራ ቻናል ለመጀመሪያ ጊዜ ኪራ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እንግዲህ ዛሬ ተገናኝተናል ለመጀመሪያ ጊዜ የተገናኘው ጉዳይ ቢሆን ነው። መልካም ሰው ነው ማለት እንዲህ ብሎ አይነገርም፣ ግን ያው ጥሩ ሰው ነው። ለእኔ ጥሩ ነው ናቲ ማለት ልክ እንደ ናሆም የማየው ወንድሜ በለው በቃ ማለት ልክ እንደዛ ነው ማየው በዚህ ሰዓት። እና ከጎን በችግር ሰዓት ከጎን ሆኖ የሚያበረታታና የሚያጽናና ሰው አይገኝም በዚህ ሰዓት። ማለት ችግር ሲገጥም የሆነ ገፈፍ ብሎ የሚሄድ ሰው ይበዛል። እና ያንን ነገር በእንደዚህ አይነት ጊዜ ነው ወዳጅና ጠላት የምታውቀው ይባላል። ልክ ነው፣ እውነት ነው። እና ናቲ በጣም አመሰግናለሁ። እና እንግዲህ ዛሬ እንደውም ስትቀጥረኝ እንኳን ቤተሰቦችን ይዘህ መጣ። እስካሁን ድረስ ያንተን ቤተሰቦች ነበር ያላገኘሁት እና የሁሉንም ደርሶ ነበር። መጨረሻ ላይ ደረሰ። በጣም ደስ ብሎኛል ስለተዋወቀን ስላገኘኋችሁ። ያው ለነገሩ የኪራ ቤተሰቦች የሁላችንም የወብ ፋሚሊ ቤተሰቦች ናችሁ። ግን በኪራ ቻናል መጥቼ አላውቅም። ዛሬ እንግዲህ ተገናኝተናል። በጣም ደስ ብሎኛል። በቃ እንደዚህማ ከሆነ ሁሌ እመጣለሁ። አብረን ጥሩ ጊዜ እንደምናሳልፍ አንጠራጠርም ማለት ነው። ምንም ጥርጥር እንዳትጠራጠር። ሰሞኑን ደግሞ የተፈጠረውን ነገር እያየ ነበረ። በፋሚሊ ኬዝ ምናምን ትንሽ ጸብ ነበረ ከኛ ጋር። ትንሽ ነገሮች ተጋጭተውብን ነበረ። ከማኪ ጋርም እንዳሰብኩት አይደለም እየሄዱልኝ የነበሩት። ውብዬም አይታል ምናምን በጣም ደስ ብሏታል። ግን ማኪ ከዛ ስትመጣ አስባ የመጣችው ነገር አለ። ገብቷል? ልክ ነው። እዚህ ጋር እሷ ጥሩ ነገር አስባ ነው እኮ ለራሷ ደህና ነገር አስባ ይዛ መምጣቷ ነው። ገባ አይደል? ግን ደግሞ ናሂና ናሂ ማኪ ጋር ጥሩ እንትን አልነበራቸውም የዛን ሰዓት። በጣም ትንሽ ያው የስሜት መዘበራረቅ ነው ያጋጥማል ብዙ ጊዜ። እንግዲህ እኔ ደግሞ ደበረኝ። ቤተሰቦቻችን ታውቁታላችሁ፣ እንደዚህ አይነት ነገሮች ይከሰታል። ኖርማል ነው፣ ምንም ማለት አይደለም። ያው እዚህ ያለን ሰዎች በተፈጥሮ ያው እንጠብቃለን። ሰው ዘመድ ከውጭ ሲመጣ የሆነ ነገር እንጠብቃለን። ውጭ ያሉ ሰዎች ደግሞ ዘመዶቻችን ብዙ ጊዜ አይሳካም፣ ከባድ ነው ህይወት። እኛ ሄደን ስላላየ ነው እንግዲህ ሄደው ያዩት። ሲያወሩ ነው እኮ እዛ ኖራ ስንት አመት አንተ ስንት አመት እኮ ማለት 11 አመት እንደ 11 እኔ እንጃ በጣም ከባድ ነው እውነት።
በልጅነቷ ነው የሄደችው በለው በጣም በልጅ ሆና ነው እኔም ሰምቻለሁ። እና በስልክ እንኳን ስታናግረን በቃ ማለት በስልክ እንኳን ስታናግረን በስነ ስርዓት አታናግረን። ውብዬ ነች ረጅም ሰዓት ውብዬ የምታለቅስበት ሰዓት እኮ ብዙ ነው ማለት ስለሷ እያሰበች በጣም አዎ። ውብዬም በዚህ ጉዳይ ላይ አውርቻት ነበረ። አንደኛ ማኪ ልጅ ሆና እንደሄደች ነግራኛለች። በዛ ላይ እንዳልኳችሁ ነው ነገሮች አይሞሉም አይሳኩም። እኛ ሀገራችን ላይ ሆነን ፈታ ብለን ስለምንኖር ነው እንጂ እውነት እኔ በሰው ሀገር በስደት የምትኖሩ እህት ወንድሞቼ በቃ እውነት ናሂም ደግሞ እስቲ እንግዲህ ይረዳታል ብለን እናስባለን ያስባለሁ ማለት ግዴታ ነው መረዳት አለበት። አዎ ይረዳታል። አለመረዳት አይችልም። በቃ መረዳት አለበት ግዴታ ይሄንን ነገር በረጅም ጊዜ እዛ ያሳለፈ ሰው እዚህ ምንም ቢልህ ራሱ አሁን እኔ ያመጣችልኝን አይታል ምንም ቅር አላለኝም ማለት እሷ መምጣቷ ዋና ነገሩ እሷ መምጣቷ እንጂ ሌላ ነገር አይደለም። ፍላጎት የገባ እሷ መምጣት ነው እዚህ ጋር እኔ ደስ ሊለኝ የሚገባውና ያን ነገር አስቤ ነውና ሲቀጥል ይረዳታል የሚል እምነት አለኝ። አይ ብዙ ነገር ያሳለፈ ልጅ ነው ያውቀዋል። ውጣ ውረዱን እሱ ያው ምንም እንደዚህ አይነት ነገሮች በቤተሰብ ላይ ያጋጥማሉ። ይረዳታል። አንተም ደግሞ ስታስረዳው ትንሽ ረጋ ብለህ ለማውራት ሞክር። አሁን ብዙ ጊዜ አንተም ትንሽ ገፋ ብለህ ስታወራው እሱም ሲናደድ ቤት ውስጥ ትንሽ የመበጣበጥ ስሜት ይኖራልና ያው ስለማውቀው ነው እኔም ያው እንግዲህ እንደዚህ አይነት ነገሮች ፋሚሊ ላይ ያሉ ስታወራው አንተም በጣም ተረጋግተህ ምናምን የለም ነገሮችን ለማቀዛቀዝ እስቲ እኔማ እንደዛ ነበር እያስረዳው ነበረው። ግን በቃ እስቲ እግዚአብሔር ያውቃል ማለት ሄደን መፍታት ያለብን ነገር እውነት እንፈታለን። ምንም ችግር የለም። ይሄ በቃ አሁን ከጎኔ ስላለ ነው እንደዚህ ቢነግረ ናቲ ምንም ችግር እና ሌላም ማማክረ ነገር አለና ቁጭ በል እስቲ ብዙ የምንመካከረው ነገር አለ ማለት ነው ዛሬ ማለት ከዚህ በፊት የነበረኝን ነገር አይተሃል ማለት እንደዚህ ብዬ ባልነግርህም በቪዲዮ ምናምን ታያለህ። ከያብ ጋር የነበረኝን ነገር እያንዳንዱን አይተሃል። ሚራክልም አለች በቃ ማለት ለሶስት ብዙ ነገር አይተናል፣ ብዙ ነገር አሳልፈናል እና በስተመጨረሻ ማለት የለፋውለት እንደዛ ራሴን ካላጠፋው ያልኩለት ምን በጣም ፍቅር ቀላል ነገር አይደለም ግን አሁን ለኔ እየቀለለብኝ መጣ ማለት ለኔ ፍቅር ማለት ውሸት ነው እያልኩ ነው ሁላ ማስበው አሁን ላይ ማለት ነው። ገባ ለምን ከአንዱ ጋር ተሳካልኝ ብለህ ስትኖር በቃ ይሆናላ አጋጣሚዎች እንድትለያይ ያደርጋል። ገባ እና ከያብ ጋር ብዙ ነገር አሳልፌያለሁ። ሚራም ነበረች እሷን ራሱ ጠርቻታለሁ ዛሬ ማለት ካንተ ጋር አትተዋወቁም ግን ዛሬ አስተዋውቃቸዋለሁ ግን ቢሆንም እሷ ከጎኔ ነች። አሁን አልተለየችም። ከያብ ጋር በተጣላንበት ጊዜ ትታኛ አልሄደችም። ገባ ያብ ጓደኛዋ ነች፣ የረጅም ዓመት ጓደኛዋ ነች። ግን ቢሆንም ያብን አስበልጣ ነገሮችን ትታ አልሄደችም። ከጎኔ ነበረች። ገባ እና ከሚራ ጋር ከያብ ጋር በጣም ተጣልተን መጨረሻ ላይ በጣም ተጣልተን ባለመግባባቶች ማለት ነው። እኔ ነገሮችን ባላረኩበት ነገር ባልደረስኩባቸው ነገሮች ተጣልታ አኩርፋኝ ያው ስንት ጊዜ በደውልም ምንም ብል በቃ መልስ የለኝም ማለት እዛ እኔ በቃ ተስፋ ቆርጫለሁ እውነቱን ለመናገር ማለት በቃ በአንዳንድ ነገሮች ትንሽ አልተግባባንም ማለት እኔ እንጃ በቃ ይሆናል። እኔ አልዋሽም ሚራ ጓደኛዋ ነች ግን እኔ ያብን ከማገኛት በላይ በቃ ከሚራ ጋር ሰውን ደስተኛ ነው። ለምን እንደሆነ አላውቅም። ጓደኛዋ ነች እንደዚህ አይባልም ግን ከባድ ነው። ምን በቃ ጥሩ ነገር የምታሳይ ሚራክል ነች እኔ ጋር ያብ ሳትሆን እዚህ ጋር ያብ ነች ማሳየት ያለባት። እኔ በግድም ከኔ ጋር ሆና ይሁን አላውቅም ማለት ፍቅር የውሸት ሊሆን አይችልም አይደል በምንም አጋጣሚ እና ሚራክል ከኔ ጋር ስትሆን የበለጠ ሞር ደግሞ የሆነ አላ ደስተኛ እያደረገችኝ መጣች። በኑሮ እንዳልከፋ እንዳላዝን ያደረገችኝ ቤት ድረስ እየመጣች ብዙ ነገር ምግብ ራሱ ይዛልኝ ትመጣለች ምናምን ብቻዬን እንዳልሆን በቃ ብዙ ነገር እንዳይሰማኝ ታደርጋለች ማለት ነው። ገባ እና እኔ አልዋሸሁም ከያብ ጋር ያለኝን ነገር ለማቆም አስቤያለሁ ማለት ባላስብም ቆሟል ነገሩ ግን እዚህ ጋር ሚዲያ ላይ መጥቼ እንደዚህ ብዬ አልተናገርኩም እና ከባድ ነው ማለት ሰው አይረዳህም እንደዚህ ብሎ ግን በቃ እኔ እንጃ ይሄ ነው የተፈጠረው። ከያብ ጋር ብዙ ነገር አላስማማንም እና ሚራክል መታ እኔም እንደዛ ስታረግ በቃ ለነገሩ የሰው ልጅ ያው ያሳለፈውን ነው የሚመስለው ይባላልና
እና እኔ ደግሞ ለምንድን ነው ደስተኛ መሆነው ነው? ከሚራ ጋር ሰው ለምን ደስተኛ ሆናለሁ ነው ማለት ያልተደረገልኝ ብዙ ነገር አለ ማለት ነው እኮ በዛ በኩል አይደል? አዎ ማለት ነው። እሱን ነው የምልህና ያብ እንግዲህ ጥሩ ነገር ይገጥማታል ብዬ አስባለሁ። እዚህ በኋላ ባላት ህይወት ጥሩ ነገር ያጋጥማታል ብዬ አስባለሁና ግን ያው መቼም እንግዲህ በእንዲህ አይነት ነገር ላይ ኪራ እንዲህ ነው ማለት ቢከብድም ያው ታውቃለህ መቼም በፍቅር ጉዳይ ላይ እንደዚህ አይነት ጉዳይ ላይ ሀሳብ መስጠት ይከብዳል። እኔ ምንም እንኳን ጓደኛ ብሆንም በጣም ብዙ ነገሮችን ከጎን ብሆንም እንዲህ ነው ማለት እኔ በጣም ይከብደኛል። ያው አንተ ነው የምታውቀው ያሳለፍከውን። ግን ለመክረም የምችለው ነገር ያው ስሜትን በጣም አዳምጠው፣ በቃ ስሜትን አዳምጠውና አንተ ይሆናል የምትለውን ነገር ወስን። መጀመሪያ እንግዲህ ከያብ ጋር ያለው ነገር መስተካከል የሚችል ከሆነ እሱን ለማስተካከል ብትሞክር ጥሩ ነው። ግን የማይሆን ከሆነ እንግዲህ ስሜትን የምታውቀው እኔማ ሞክርኩ ማለት ሞክሬያለሁ እንዳልሞከርኩ ሳይሆን ሞክሬያለሁ እኮ ግን ነገሮች ሊስተካከሉልኝ እኔ እንዳሰብኩት ሊሄዱልኝ አልቻሉም። በቃና እግዚአብሔር ደግሞ ከጎኔ ሰው አስቀመጠልኝ። እኔ እንጃ ምን አይነት ሰው እንደሆነ አላውቅም ለኔና ሚራ በቃ ነገሮችን ተረድታ ከጎኔ ሁሉ ነገር እያደረገችልኝ ነው ያለችው። የተንከባከበችኝ ነው። ጥሩ ሰው ነች። ጥሩ አስተሳሰብ ያላት ሰው ነች ምናምንና ደስ ብሎኛል። እኔ በሚራ ደስተኛ ነኝ አሁን ላይ። ምን ያህል ጊዜ ኦልሞስት በቃ ከያብ ጋር ከተቋረጠ በኋላ ይሄ ነገር ሚራ ነች ከጎኔ እየመጣች አይዞ አትተክዝ አትዘን እያለችኝ ያለችው እና ኦልሞስት ወር ከምናምን ሊወራት ነውና ወር በቃ አንድ ወር በቃ ብለው እንደምታስቡት አይደለም። ሁላችሁም ሰው ስትመርጡ ፍቅረኛ ስትመርጡ አብሶ በቃ አብሮ ማች የምታረጉትን ሰው ረጅም ማለት ህይወት ማለት ትንሽ አጭር አይደለች። አብሮኝ ረጅም ጊዜ ይቆያል ብሎ የምታስቡትን ሰው ነው እንጂ ለአጭር ነገር አትገናኙ ይሻላል። እኔም እሱን ስላሰብኩ ነው። ሚራ መጣለች ደግሞ እንዴት ነሽ? በእናትሽ ሰላም ነው? እሺ ሰላም ናቲ ይባላል። ናሆሜ ወንድም ናሆሜ ያለው ሰላም ነው። ቤተሰቦቻችን በስመ አብ አንተ ረጅም ጊዜ ሆነኝ። ረጅም ጊዜ ጠፋብኝ። ላንተም ብለው እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ነው እንጂ የቆየችው ረጅም ጊዜ ሚዲያ ላይ እንደዚህ ከወጣች ስላለው ነገር እኮ እየነገርኩት ስለ ያብ ምናምን በቃ ማለት ሞክር እያለኝ ነበርና እኔ ደግሞ በዚህ ሰዓት ነገሮችን እያገገምኩ ወደ ራሴ የተመለስኩ ስለሆነ ምንም ሞክረው ነገር የለም እያልኩት ነው የደረስኩት ድንገትና ከጎኔም ስለነበርሽ አንቺ በቃ ምናምን ብዙ ነገሮችን አስረስተሽኛል። ሜቢ ቪዲዮአችንን አይተው ከሆነ በጣም ብዙ ነገሮች ተፈጥረዋል። በጣም ብዙ ማለት በጣም ትንሽ ጊዜ ነው የነበርነው። በትንሽ ጊዜ ውስጥ ብዙ ነገር ነው የተፈጠሩት። ብዙ ጣውረዶችን እንትን ብለዋልና አንዳንዴ የሆነ እንዴት ነው ነገሮች ላይ ችክ ብሎ በጣም እልህ እንትን ከማለት ይልቅ ደግሞ ተለያይቶ መሞከሩ ይሻላል ብዬ አስባለሁ። እነሱ የሚወሰኑት ውሳኔ ይሄ ነው፣ ሁለቱ የወሰኑት ውሳኔና እንግዲህ ያው ጥሩ ባይሆንም ቤተሰቦቻችንን ባያስደስትም ብዙ የሚወዷቸው ሰዎች አሉ። የእናንተን አብረው መሆን የሚፈልጉ ሰዎች አሉና ለእነሱ ምንም ቢሆን ደስታ ባይሰጥም ግን አንዳንዴ ህይወት ያው ግድ ነው እንደዚህ አይነት ከባድ ውሳኔዎችን መወሰንም ግድ ነው ህይወት ውስጥ። በእርግጥ ከኔ በላይም አንቺ ያጠገባቸው ስለሆንሽ ነገሮችን ታውቃለች። እኔ ያብም ጓደኛዬ ናት ማለት ብዙ ተጎድታለች። እሷም በሁለቱ መለያየት ገባ ቀላል አይደለም። አንድ የወደድከውን ሰው ከህይወት አስገብተው ወዲያው ማስወጣት ትንሽ ይከብዳል። ሴት ስትሆን ትንሽ ሚዲያ ላይ የወጣ ነገር ትንሽ ይከብዳል እና ያው ስቲል ጓደኛዬ ናት። እሷም አብረን ነን ግን ኪራም ጓደኛዬ ነው። ገባህ? እኔ ከሷ ገና ለገና አብረው ተጣሉ ብዬ ምትወው አይነት ሰው አይደለም። ምን አይነት ሁኔታ ውስጥ እንደነበር አውቃለሁኝና ኪራዬንም ያው ጓደኛዬ ነው። በችግሩም ጊዜ በደስታውም ጊዜ አብሬ ለመሆን ያው ፈቃደኛ ነበርኩኝ ከመጀመሪያው ቀን ጀምሮ አለሁም። አሁንም እንደዚህ አይነት ጓደኞች ናቸውና ማለት ያው ነገሮች እንደዚህ ሲሄዱ ደስ ይላልና በዚህ ጋር ደግሞ እህቴ መጣለች። አዲስ ነገር አላስተዋወቅኩም ማለት ጋር ታወቂያታለች። በሰፊው ቪዲዮ አይቻለሁ ግን
እንተዋወቃለን። እንደውም ዛሬም ልንሄድ እንችላለን። አስተዋውቀሽ አይቻልም? አይ ደስ ይላል። ቤተሰብ ያው ጓደኝነት ሞር ይጠነክራል አይደል? በእንደዚህ አይነት ነገር ላይ ሞር እየጠነከረ ይመጣል። ከቤተሰብ ጋር በዙሪያችን ያሉ ሰዎች ናቸው ብዙ ጊዜ ምንም አይነት ሪሌሽንሺፕ ውስጥ ብንሆን ጓደኝነት ውስጥም ወይም ደግሞ ፍቅር ውስጥም ቢኮን ሊያጠነክረም ሊያላላም የሚችለው በዙሪያችን ያሉ ሰዎች ናቸው እና ላይፍ ስታይላችን በዙሪያችን ያሉ ሰዎች ናቸው። ስለዚህ እንዲህ አይነት ነገሮች አሪፍ ናቸው። በእርግጥ ብዙ በዚህ ዘመን ብዙም እንደዚህ እውነተኛ ጓደኛ አይገኝም። እሱን እኮ ነው የምልህ። በዚህ በችግሩ ጊዜ አብረሹ መኖሩ በጣም ትልቅነት ነው። አይ ኪራይም ጥሩ ሰው ነው ማለት መጥፎም አንዳንዴ ይሄ የሚቆጣው ነገር ምናምን እንደ መጥፎ የምታይበት አይነት እንትን አይደለም። ገባ የሚስተካከል ነገር ነው። ያው ወንድ ልጅ ነው እኔ የምቆጣው ምንም ብለው በቃ የሆነ ደካማ ጎኔ ስትመጣብኝ ነው ማለት በፋሚሊ ኬዝ ስትመጣብኝ ወይ በፍቅር ህይወቴ ምናምን ከመጣህ ነው እንደዚህ አይነት ነገር ቦግ ቶሎ የሚያደርገኝ እንጂ እኔ ሰላማዊ ሰው ነኝ። ታውቀኛለህ፣ ስንት ጊዜ ከተገናኘን በጣም እንተዋወቃለን። ያው ቤተሰብ ነን፣ በደንብ እንተዋወቃለን። እሱ ደስ ይላል። እኔም እያወራኝ ነበር አሁን ከእሷ ጋር ስሆን እንደውም ደስታ ይሰማኛል ምናምን እያለኝ ነበረ። ከያብ ጋር አይ ቲንክ ያው ብዙ ነገሮች ያሉ እኔም ቪዲዮ ላይ እንዳየሁት አንቺም ታውቂያለሽ እና ሞር ያው ከአንቺ ጋር ሲሆን ደግሞ ደስታ ይሰማዋል። ጥሩ ጊዜ ማለት በደንብ ኬር እያደረግሽው እንደሆነ ያው እንደጓደኛ ማድረግ ያለብኝ ነገር እያደረግሽው እንደሆነ እየነገረኝ ነበር እና አሪፍ ነው። ያው በዚህ ቀጥይ፣ ጸባይሽ አይቀየር አይደል? አይቀየር፣ በዚህ ቀጥይበት ማለት ነው ፈልገው እና እንግዲህ አይዞን ነገሮች ሁሉም መስመር ይዛሉ። ውብዬ ጋር እንሄዳለን፣ እናስተዋውቅሻለን። ያው ግዴታ ነው ቤተሰብ መታወቅ አለብሽ። አዎ ግድ ነው። በቃ ቤተሰብ ነው ሄደን እናስተዋውቃለን። ብቻ አቀሳሳሪ እንዳትሉኝ፣ እኔ አቀሳሳሪ እንዳትሉኝ